ቤሉል መንገድ ላይ አፍነው ያዙት። ብጮህም ባለቅስም ላስቆማቸው አልቻልኩም። ምን? የኔን ቤሉል ነው ያዙት? አዎ መንገድ ላይ ነው ያገቱት። እገልሻለሁ። ልቀቀኝ ወደዛ። በጣም ያበዛው አልመሰለህም? ይሄ ቀላል ነገር አይደለም። እንዴት ያልታመመ ሰው ታሟል ብለው በባዶ መድኃኒት ይሰጣሉ? አንቺ የህክምና ቦታውን የምታውቂ ከሆነ ንገሪኝ። ካልሆነ ግን ቀጥ ብዬ ቤት ሄጄ እንድትወስደኝ ያደርጋታለሁ። እውነት አላውቅም፣ ግን በቃ ተረጋጋ። ዋናው ነገር እኔ ደህና መሆኔ ነው። የማል እንዴ ልቀቀኝ ወደዛ። አይ አለቅሽ። ልጁን ያሳገዝሽበትን ቦታ ተናገር። ሰሚኛለሽ? ልጁን አስለቀቂው፣ አፍጥኙ። የራስ ጉዳይ። ቤሉል አንድ ነገር ይሁንና በቁምሽ ነው ማቃጠልሽ። ይሄን መቼም ቢሆን እንዳረሽ መቼም። ስርዓትን ያዝ። የምትናገረውን ነገር ምረጥ። በስተመጨረሻም እንግዲህ ቤሉል ታግቷል ማለት ነው። በጣም ያሳዝናል። ደስታቸውን ሳያጣጥሙ በጣም በደስታ እንግዲህ ቤሉል ማለት አላምንም ብሎ ወረቀቱን ካየ በኋላ መድኃኒትሽን መጀመር አለብሽ እኮ ምንም የህመም ስሜት አልተሰማኝም ብለሽ እኮ መድኃኒትሽን መተው የለብሽም። ስለዚህ መድኃኒትሽን ማዋጥ አለብሽ። ለዛ ደግሞ ቆይ እስኪ መጀመሪያ መመርመር አለብሽ ብሏት ወደ ሐኪም ቤት ይዟት ሄዷል። ሐኪም ቤት ሄዶ ይዟት ከሄደ በኋላ ደግሞ ያው እንግዲህ ውጤቱን ውሸት እንደሆነ አውቅቶ በጣም እያበደና በጣም እየተናደደ ማን ነው እንደዚህ የሚያደርገው? ይሄ ነገር እቤት ከሆነ አለቃቸውም እያለ በጣም ተጨንቆ በጣም አብዶ ማለት ነው። በጣም በቃ ራሱን አያውቅም ማለት እንችላለን። በጣም ከመጠን በላይ ተናዶ ይዟት እየሄደ ያለ በቃ ዋናው እኔ በሽተኛ አለመሆኔ ነው። በቃ ተወርሰው በቃ ለምን እንደዚህ ትሆናለች? በፍጹም ሊሆን አይችልም። ማን ይሄን ነገር እንዳደረገው ማወቅ አለብኝ ብሎ ይዟት እንግዲህ እየሄደ ያለ ታግቷል ማለት ነው። እንግዲህ በማነው በኑናያት ደስ ያላችሁ እንግዲህ ላይኳን ገጨት አድርጓት በላይክ ውዶችዬ። ምክንያቱም ኑናያት በጣም እየተጨነቀች ራሷን እስከ ማጥፋት ድረስ ደርሳ ነበር በዚህ ተንከሲስ ሄለን በሚሏት ሴትዮ ማለት ነው። ግን እግዚአብሔር ሁሉን ነገር መቼም ያያል። ሰው እግዚአብሔር እንደ ሰው ስላልሆነ የኑናያትን ጭንቀትና እንባ ተመልክቶ ቤሉልን ልኮላታል ማለት ነው። ኤልሹ ደግሞ እንግዲህ ወንድሟ ስለሆነ ወንድሟን ለማትረፍ ስትል ይሄን ወረቀት እንዲያየው አድርጋለች ማለት ነው። ከዛም ያው የኑናያት ነፃ መሆኗ ታውቆ እንግዲህ ሊያግተው የነበረው ማን ነው? የሄለን ቀኝ እጅ ወይም ቴዲ ነበር። ግን ደግሞ ተቀደመ። እንግዲህ ማን ሊሆን እንደሚችል እናውቀዋለን። ምክንያቱም አዶናይም እንግዲህ ኑናያት የራሱ ለማድረግ ስለሚፈልግ እሱ ለምን እንደወሰዳት እንግዲህ ያላወቀም ሰው ቀጥሮ እሱም ባቅሙ ስራ እየሰራ ነው ማለት ነው። ምክንያቱም አዶናይ ቀላል ሰው አይደለም። የአባቱ ሞት እያከነከነው እስካሁን ድረስ ሀዘንተኛ መስሎ ቁጭ ያለው ስራውን እየሰራ ነው። እንደ አዶናይ በጣም ጎበዝ ልጅ የለም። ግን ደግሞ አሁን ያው ኑናያትን ስለሚያፈቅራት ነው። እንግዲህ ኑናያት ደግሞ እስካላፈቀረችው ምንም ማድረግ አይቻልም። አሁን እሱ የአዶናይ ስህተት መጀመሪያ ቤሉል ከመምጣቱ በፊት እንደሚያፈቅራት እንደሚወዳት መንገር ነበረበት። ያንን ደግሞ አላደረገም። አሁን ደግሞ እንግዲህ ምንም ማድረግ አይችልም። ምክንያቱም ቤሉል በጣም ወዷታል፣ በጣም አፍቅሯታል። ስለዚህ እሱ ደግሞ ይሄን ነገር ስለደረሰበት ይሄን ነገር አድርግቷል። ቢያንስ አዶናይ ይሄን ነገር እንኳ ሄደው ሐኪም ቤት ለምን እንደሄዱና ለምን ምን ውጤቱን እንኳ በዛው አጣሩ ቢላቸው አሪፍ ነበር። ለነገሩ አይነገርም። ግን ደግሞ እንዴት መጀመሪያ እንደ ቤተሰብ የሆነውን ነገር ከተረዳ በኋላ እኮ ቀስ ብሎ ማገት ይችል ነበር ነው ወይስ ወይዘሮ ሄለን እንዲያግቱት ስለሰማ ቀድሞ ማገቱ ነው? እንደዛ ቢሆን ደግሞ ሁለቱም ነበር ይታገቱ ያለች። ሁለቱ ደግሞ አልታገቱም። ምክንያቱም የታገተው ቤሉል ስለሆነ አዶናይ እዚህ ጋር ትንሽ ስህተት ሰርቷል። ፍቅር እኮ በዱላና በኃይል የሚሆን ነገር የለም። በቃ ልጅቷ ከሁለት አንዱ የምትመርጠውን መያዝ ነው በቃ እንጂ ዝም ብሎ ቤሉልም ስላል አይደለም አዶናይም ስላል አይደለም። እንግዲህ እቺ ልጅ ምንም ማታቅናት እንግዲህ የወደደችውን እኔ አንተን ነው የምወድ ብላ እሷ ትምረጥ እንጂ እሱ እኮ በኃይልና በማስፈራራት ወይም ደግሞ እንደዚህ አይነት መጥፎ ድርጊት በማድረግ ይሄን ነገር ማድረግ የለበትም። እና አዶናይ እንግዲህ ቤሉል በሰላም ወደ ቤቱ ይመለሳል ብለን እናስባለን። ግን አዶናይ አሁን ቤሉልን አግቶ እኔ እንተናን ማን ነው ኑናያትን ተውልኝ ያለበለዚያ ገድላለሁ ሊለው ነው። ምን ለማለት ፈልጎ ነው?
ብቻ እኔ አዶናይ ብዙም አልተመቸኝም እዚህ ጋር። ምክንያቱም አሁን ገና ነው እሱ። ምክንያቱም ኑንያት ብትሄድ ሌላ ኑንያት ትተካለች። ደግሞ በፍቅር ኑንያትን በፍቅር መቅረብ ምን ማለት ነው እንጂ እንደዚህ ስላደረገ ምንም የሚፈጠር ነገር የለም ማለት ነው። እንግዲህ እስቲ እንግዲህ ቤሉል እሱም የኑንያት አይነት ባህሪ ነው ያለው። ምስኪንነቱ እግዚአብሔር እንዲያወጣው ጸልዩ። ምክንያቱም ቤሉል በጣም ሀቀኛና ጎበዝ ቆራጥ የሆነ ልጅ ስለሆነ ነገሮቹን ሳይ አንድም አይነት እርምጃ የማይወስድ ስለሆነ በጣም ጥሩ ልጅ ነው። እንደውም ቤሉልና ኑንያት ቢጋቡ ጥሩ ጥንዶች ይወጣቸዋል ብለን እናስባለን። እንግዲህ ደግሞ መሲ ናት። መሲ ደግሞ አሁን በቀጠሮዋ ተገኝታለች ማለት ነው። በጣም እየጠበቀች ነበር። ሄለን ደግሞ እነ ኑንያትና ቤሉን እንዲያግት ለቴዲ ነግረዋለች። ቴዲ አሁንም ስራውን አላቆመም። ምክንያቱም መሲ ለሚፈልጋት ለምን እንደሆነ አይገባም። እና እንዳለችው መሲ ጋር ሲገናኙ ለምን ነበረ የፈለከኝ ስትለው እኔ እኮ በጣም ከተናገረችው ከሰደበችው ዱላ ቀረሽ ስድብ ከሰደበችው በኋላ በቃ ልክ እንዳፍቃሪ በትዕግስት ነበረ እየጠበቃ ጨርሽ እንዴ እያለ ከዛ አዎ ጨርሻለሁ ከዚህ ማውራት የምትፈልገውን አወራ ስትለው ምንም ፍሬ ነገር አላወራትም። ምክንያቱም መሲን የሚወዳት የሚያፈቅራት ከሆነ ቢያንስ እስካሁን ድረስ ሲሰራው የነበረውን ስራዎች ምክንያቱም መሲ ስለምታቅ በሚስጥር ብዙ ነገሮችን እንደ እጮኛዬ ነው ብላ የምታስበው ወንድ ስለነበር እንደ እጮኛ ሆና የቤቱ ሚስጥር ሁሉ ዘርግፋ ስለምታወራው ሁሉን ነገር ያውቃል። ስለዚህ ይሄን ሁሉ ስራ የምሰራው ሄለን የቅርብ ፍቅረኛ የነበረች አብሮ አደጌ የነበረች በጣም የደሃ ልጅ ናት። ስለዚህ አሁን እኔ ከኔ ጋር አብራ ለመኖር እኔ ምንም እሷ የምትፈልገው አይነት ህይወት ስላልሰጠዋት ነው ቶሚን ያገባችው። ስለዚህ እኔ ደግሞ ያን ፍቅር ቢያንስ ሌላ አግብታ እንኳ እኔ ተስፋ አልቆረጥኩም በጣም ስለምወዳት እና ይሄን ያህል መስዋዕትነት መከፍልላት እኮ ለፍቅር ብዬ ነው እና ይቅርታ አድርጊልኝ ይሄ ነው ብሎ መጀመሪያ እውነቱን መናገር ነበረበት። ምንም የተናገሩ የለም። ሲጀመር ሄለን በጣም የደሃ ልጅ ናት እና አባቷ ሲሞት አደራ ብሎኛል። ይሄ ማስረጃ ነው። ይሄ መሲ የምትቀበለው ይመስለዋል? እኔ ከዚህ በኋላ መሲ ብትጠነቀቅ ጥሩ ነው ብዬ አስባለሁ። ምክንያቱም ከዚህ በኋላ ያለው ነገር ከበድ ስለሚል ምክንያቱም ወይዘሮ ሄለንም እያሰበች እያቀደች ያለችው በጣም መጥፎ ነገር ስለሆነ መሲ በእነዚህ ውስጥ ስራ ውስጥ መግባት ስለሌለባት እሷም እንደዚህ አይነት ባህሪ ስለሌለባት ካሁኑ ሰውየውን ብትርቀው ወይ ደግሞ የሆነ ላጎታቸው ለናሆም ለቤሉ ላጎት ለናሆም እስካሁን ድረስ እኔ ፍቅረኛ መስሎኝ እንግዲህ እንደ ማንኛውም ሰው በፌስቡክ ተዋውቀኝ ብዙ ነገር አውርቼዋለሁ። ግን እሱ የሄለን ተባባሪ ነው እና ካሁን በኋላ ያለውን ነገር ቀስ በቀስ እያንዳንዱ እኔም እንደ ፍቅረኛ ሆኜ እቀርባለሁ፣ አንተም ደግሞ ከኔ መረጃ እየተቀበልክ ትከታተለዋለህ ብላ መሲ ከናሆም ጋር ነበር አሁን መተባበር የነበረባት። ምክንያቱም የቴዲ ነገር አልገባኝም። አሁንም አፈቅርሻለሁ ብሎ የሆነ ነገር የሚሰራ ይመስለኛል። ያው በእርግጥ በአንድ በኩል ደግሞ ቴዲ የሚያፈቅራት ይመስለኛል። ምክንያቱም ከቴዲ ነው እንግዲህ መሲን የሚገል ይሁን ፓራላይዝድ የሚያደርግን ብቻ የሆነ መድኃኒት አምጣልኝ ብላ መሲን ለመግደል ቆርጣ ተነስታ ነበረ። ግን እሱ አላደረገውም። ምክንያቱም መሲን ስለሚያፈቅራት እንግዲህ እየሰጠሻት ነው መድኃኒቱን ስትላት አዎ እየሰጧት ነው ብላለች። እንግዲህ እየሰጣቻት እንዳልሆነ ተስፋ አደርጋለሁ። ምናልባት ምክንያቱም ሄለን ተከታትላ ያን መድኃኒት ስትነሰንስ ካላየቻት ታዱ እንግዲህ ያንን ምግብ እሷ ላታደርገው ትችላለች። ምክንያቱም እሷ ያደረገች መስላ እየሰጠቻት ሊሆን ይችላል። አንድ ደግሞ ሁለተኛ ነገር ያልገባኝ ታዱ እኮ የቤት ሰራተኛ አይደለችም፣ ጓደኛ ናት አይደል እንዴ? ስለዚህ ለምንድን ነው ለመሲ ምግብ እያቀረበች ሰጪ የሆነችው? መሲስ የእሷን ምግብ እየተቀበለች በየሆነችው ምንድን ነው? አረ አረጋጉት። ፊልም እንዲመስል አርጉት እንጂ ምንድነው? የቤት ሰራተኛ መሲ ናት። ለቤተሰቡ የምታቀርብ እሷ ናት። ለራሷ ማቅርባ መብላት ያለባት እሷ ናት። ስለዚህ ወይ ሻይ ላምጣልሽ ወይ የሆነ ነገር ደክሞሻን እስቲ ሻይ ላፍላና እንጠጣ ብለሽ
በያትና ይሄን ነገር አድርገሽ ብርጭቆውን ለየት አርግተሽ ስጫት ምናምን ብላ ፊልም እንዲመስል አርጉት እንጂ እንዴ ይሄን ያልኩኛ 21ኛው ክፍለ ዘመን ነው ያለ ነው። ትንሽ አይሸመማችሁም እንዴ? አሰራራችሁን ሁሉ አስተካክሉ። የምር በጣም ነው የሚያስጠላው። እነ እቺ ታዱ እኮ ጓደኛ ናት አይደል እንዴ? ሁሉ ጊዜ እነሱ ቤት ልትኖር አይደለም የምትመጣው። ስለዚህ የምሰጥሽን ምግብ የምሰጥሽን የሰጠውሽን መድኃኒት በደንብ እያረግሽል እየሰጠሻት ነው ስትላት ታዱም አዎ አረ ወደዛ ያስጠላል። እንደዚህ አይነት ፊልም ይሄ በጣም ነው የሚያስጠላው። አንዳንዴም እኮ ከናንተ በላይ እኮ ህብረተሰቡ እኮ ከናንተ የሚጠብቀው ከራሱ የበለጠ እንደዚህ ሊሆን ነው እንዴ ይሄ እንደዚህ ነው እንዴ ብሎ እኛ ካሰብነው በላይ እንድትሆኑ ነው እንጂ እናንተ ከኛ በታችን ማያረጋችሁ አትስሩ። ምክንያቱም የቤት ሰራተኛ ናት በቃ ወይ በሌላ ነገር እንድትሰጧት ማድረግ ነው እንጂ የግድ እንጀራ ሁል ጊዜ ታዱ እያቀረበች ለመሲ ሰጪ መሆን የለባትም። መሲስ ራሷን አውቃለች፣ ሁሉን ነገር አውቃለች፣ ቤተሰቧን አውቃለች፣ ታውቃለ። አሁን የምትረሳው ነገር ምን የማታስተውሰው የተባለው ምን ሁሉ ነገር ስለተነቃባት አሁን እኮ ስራዋን አርፋ እየሰራች ነው። ስለዚህ ፊልሙን አታበሻቅጡት። በጣም ነው የሚያስጠላው። ምክንያቱም ሰራተኛ ከሆነች እንኳን ለራሱ አይደለም ለቤተሰቡም አቅራቢ የሆነች እሷ ስለሆነች። ሲቀጥል ደግሞ ታዱ ደግሞ ሁል ጊዜ የወይዘሮ ሄለን ታዛዥ ሆና ሰው ለመግደል ያውም ጓደኛዋን በጣም የምትወዳትን ሚስጥረኛዋን ጓደኛ ለመግደል መድኃኒት የምታደርግ ሴት እንዴት እንደዚህ ትንሽ ፈሩ እንጂ እና ያን ሙሉ ያም ሆነ እንግዲህ ምግቡም እየሰጠዋት ነው ብላለች። እንግዲህ ምናልባት ቴዲ ስለሚወዳት ያ መድኃኒት የሚገልም የምንም ያልሆነ ዝም ብሎ ዱቄት ነገር ሊሆን ይችላል ብዬ ገምታለሁ። ምን አለ ወይዘሮ ሄለን ለምን አትቀምሰውማ? እሷም ያው ፈርታ ነው እንጂ። ስለዚህ ቴዲ ሊያፈቅራት ይችላል ወይም ደግሞ ሰብአዊነት ተሰምቶት ምናልባት ቴዲ ይሄን ነገር መድኃኒት አስመስሎ ሰጥቷት ሊሆን ይችላል። አንደኛ መሲን ያፈቅራታል፣ ሁለተኛ ሰብአዊነት ደግሞ ይሰማዋል። ምንም ቢሆን ቴዲ እንደ ሄለን መጥፎ ሰው አይደለም። ምናልባት ሄለንን ስለሚያፈቅራት ሄለንን ላለማጣት ብሎ የሚያደርገው መስዋዕትነት ነው እንጂ ያኔም የአዶናይን አባትም ሲገደል በጣም አዝኗል። በጣም ነው እንዴት እንዳያት በቃ ግንባሩን ሽጉጡን ተቀብላ ግንባሩን ስትለው በጣም ነው ያዘነው በጣም። እና አዶኒ እንደውም መከታተል ያልንበት ቴዲን ነው። እያንዳንዱን ነገር በአባቴ ሞት የሆነ ነገር ዝም ብሎ ቢያወራው ከፊቱ ይረዳል ብዬ ገምታለሁ። ምክንያቱም ቴዲ በጣም ነው ያዘነው። ሰውየው አይኑን እያዩ ኧረ ተውኝ፣ ኧረ ልጄን ላሳድግበት እያለ እንደዛ ተንበርክኮ እየለመናቸው ነው ድፍት ያረገችው። መድኃኒዓለም ድፍት ያርጋትና እሷን ባለጌ። መቼም እንደዚህ አይነት ሰውማ ሲጀመር ሰው የሚገድል ሰው በሰው ነው ደሙ የሚፈሰው። ይሄ የእግዚአብሔር ቃል ነው እንግዲህ አይሻርም። እና አንዳንዴ የምታስተምሩን ነገሮች ጥሩ ነገር ቢሆን ጥሩ ነው። እንደው በቃ ከሰይጣናዊ ጋር የተያያዘ ነው። አሁንማ መግደል፣ መድኃኒት መነስነስ ምን ማለት ሰውን ለመግደል ሰውን ለመጉዳት በጣም እንትን ይላል። አብሶ እንደዚህ አሁን እኮ አንድ ሰው የተጣላ ሰው ወይም በጣም ለመግደል የሚያስብ ሰው እንዴት አድርጌ ልግደላት ይችን እንዴት አድርጌ እንደዚህ ላስወግዳት እያለ ሰይጣን በልቡ ገብቶ ይሄን የሚያስብ ሰው እኮ ይሄንን ፊልም ባየ ቁጥር እውነት ነው ይሄን መድኃኒት ከየት ነው የሚገኝ እኔም ገዝቼ ልሞክረው ሊል ይችላል። ምክንያቱም ሁሉ ሰው መቼም አዋቂ አይደለም። ሁሉም ሰው እግዚአብሔር የሚፈራ አይደለም። በመሀል አንድ ነገር የሆነ ነገር ሲፈጠር ይሄን ነገር እኔም እኮ ይሄን ፊልም ላይ ያየሁትን አድርጌ ብገላግላት ሊባል ይችላል። ስለዚህ ኧረ ተው እባካችሁ ፊልማችሁን አስተካክሉ። ሲጀመር እኛን አይመጥንም እንደዚህ በቃ ፊት ለፊት መጋፈጥ ነው። ከዛ ውጭ ደግሞ ሴራም ከሆነ ደግሞ በማይነቃበት መልኩ ነው እንጂ እንደዚህ ሰውን ከጀርባ መጥቶ እንደዚህ እየገደሉ ማሳየት ለኛ ጥሩ አይደለም። ምክንያቱም አንዳንድ ጊዜ ከ18 ዓመት መታች ከ15 ዓመት መታች እያላችሁ እንኳን ብታደርጉም ጥሩ ይመስለኛል። ምክንያቱም ከቤተሰብ ጋር ሆነን አንዳንዴ ስናየው ልጆቹ ካሁኑ እንዴት እንደዚህ ይሆናል እማዬ እንዴት እንደዚህ ይሆናል አባዬ የሚሉ ልጆች አሉ። ስለዚህ እኛ ደግሞ ፊልሙ ጥሩ ነው ብለን ስለምናይ ቢያንስ እድሜ ገደብም አብጁበት እንዴ። በጣም በዛ አሁንማ መታገቱ ምን ማለቱ ያው የምናየው ነገር ስለሆነ እናንተ ደግሞ የባሰ ደግሞ ፊልሙ ላይ እንደዚህ ያደርጋችሁ ደግሞ የባሰ ደግሞ ሰው በቃ ቴንሽናም እንዲሆን አታድርጉት። እና እንግዲህ
ይሄ የግል አስተያየት ነው እና ያው መሲ አሁን ከቴዲ ጋር ቀርባ እወዳለሁ የኔ ፍቅር እኔማ አንተ አልመሰልከኝም ነበር ግን ብላ እንደሚወዳት ካወቀች ሁሉን ነገር ሚስጥሩን ዘርግፎ ከሄለን ጋር ያለውን ነገር እንዳለ ቢነግራት ጥሩ ነው። ምክንያቱም ለሄለን እኮ ፍቅሩ ቢሟጠጥ ኖሮ አሁን አግታቸው ስትለው ቤሉልና ኑንያትን እሺ ብሎ ሰው ባላሰማራ ነበር አዶናይ ቀደማቸው እንጂ እና በጣም የሚገርም ነው። ያው ኑንያትም እያለቀሰች መጣ። ምን ሆነሽ ነው ሲላት ያው እንግዲህ ቤሉልን አገቱት በመኪና ወስደው ሲሎት ስትለው እንግዲህ እሱ ቀጥ ብሎ ወደ ሄለን ሄዶ ምክንያቱም የሄለንን መጥፎ ስራዎች ስለሚያቅ አንገቷን ንቅ አርግቶ አንቺ ነሽ የት እንዳያረግሹ ተናገሪ ሲላት እሷ እሷ እንዳልሆነች ተናግራለች። በእርግጥም ያው የእሷ ሰዎች አይደሉም መታገቱን ታግተዋል፣ ግን የኛ ሰዎች ሳይሆን ሌላ ሰው ነው ያገተው ብሏታል። ማን ሊሆን ይችላል ብላ ስትገምት እንግዲህ የቅርብ ሰው ነው ቤታችን ውስጥ ያለ የቅርብ ሰው መሆን አለበት ብሏል ማለት ነው። እንዲህ ካለ ደግሞ አዶናይ ይሆናል ብላ መጠርጠር መቻል አለባት ወይዘሮ ሄለን። ምክንያቱም አዶናይ እያንዳንዷ ስራዋን እየተከታተለ እንደሆነና ፋይሎቿን በሙሉ አንድ ባንድ ሰርቆ ወስዶ ራሱ እንዳስቀመጠው ነግሯታል። በዚህ ማብዳለች። እንዴት ቢንቀኝ ነው ይሄ ወጠጤ ብላ በጣም ተናዳለች። ግን እሱ የሚናቅሰው አይደለም። ምክንያቱም ሀዘንተኛ መስሎ እዛ ቤት የሚደረጉትን ነገሮች በሙሉ አንድ ባንድ ተከታትሎ እዚህ ደረጃ ደርሷል። ስለዚህ የጓደኛዬ ነው አልኩ እኮ ስትለው አይደለም የጓደኛሽ እንዳልሆነ አውቃለሁ ውሰጂኝ ጓደኛሽ ጋር ሲላት ልትወስደውም ፈቃደኛ አይደለችም። ከዛም በቃ ከተነቃብሽ እንግዲህ አብረን መስራት እንችላለን ካልሆነ ግን ጉድሽን እንዳለ ዘረግፈዋለሁ ሲላት እሺ ብለዋለች። እንግዲህ ምናልባት አዶናይ ከኔ ጋርም እየተፎካከረ ስለሆነ እሱ አርጎት ይሆናል ኑንያትን። እንግዲህ እሷ ደግሞ ኑንያትን አዶናይ እንደሚወዳት አታውቅም ሄለን። ስለዚህ አሁን ግራ ይገባታል ማን ሊሆን ይችላል እያለች ማለት ነው። ግን ያም ሆነ ያው የፈለገችው ተደርጓል። እንግዲህ ያቺ ቅሌታም ደግሞ መታለች በገንዘብ የተገዛች ሰገጤ መታ እቤት ገብታ ነበረ። አንቺ ደግሞ ቀጥ ብለሽ እዚህ አትምጪ ሂጂና እሱ ክፍል ተቀመጫለቻት። እንዴ ባዶ ክፍል? አዎ እስኪመጣ ድረስ እዛው ጠብቂ። እንግዲህ እሱ እንዲታገት አዛለች። እንደገና ደግሞ ይችኛዋን ደግሞ ሂጂና ጠብቂው። እንዴት ምን ለማለት ፈልጋ ነው? ባዶ ክላስ ልጅቷ ምን ትሆን? እንደዛ ብላታለች። እንግዲህ እሷም ሄዳለች። እንደገና መሲ የታለች? ስልኳ አይሰራም። እንደገና የታለች ስትላት አሁን የወጣችው ብላ ሚስጥሯን እየደበቀችላት ነበረ ታዱ። ከዛም እንግዲህ ስትፈልጋት ታዱ ጥሬልኝ ካለች ጥሬልኝ ብላታለች። ስትጠራት ደግሞ አጋጣሚ ታዱ የለችም እንደሌለችም ታውቃለች። ስለዚህ ወንድሟን ጎትታ ወደ ክላስ አረ ጉድ ሆነናል እባክህ መሲ ስልኳ ወጣለች እኔ ቤት ናት ብዬ ተናግሬ ነበር ወጣለች። የት ሄዳለች? ይሄ ደግሞ ደረቅ የገጠር ሰው እንዳልኳችሁ ደረቅ ነው ብያችኋለሁ። እውነትን ይዞ ነው የሚታገለው። ከዛ የት ሄዳለች ሲል ሱቅ ነው። ሱቅ ሄደች ታዲያ ምን ችግር አለ? ሱቅ ሄደች ማለት ነው። በቃ ስትመጣ ትናገራለች አለ። አሁን ያልኩህን አድርግ እንደምንም ብለህ የሆነ ነገር አድርግ እያለችው ነው። እሱም እንግዲህ ስትመጣ እውነቱን ትናገራታለች። ንግግርሽ በጣም ደስ የሚል አይደለም ብሎ ጠርጥሯታል። እንግዲህ የመኳንንቴ እንግዲህ እንደዚህ ነው። ከዛም እንግዲህ ኑንያት እያለቀሰች መጣ። ያው ሳሎን እያለቀሰች እናትየዋ ምን ሆነሽ ነው እያለች እየነገረቻት ነው። ኑንያትም እንግዲህ ብቻዋን መጣለች። በአንድ በኩል ደስታዋ እጥፍ ድርብ ሆኗል። ምክንያቱም እድሜ ለቤሉል ከበሽታ ነጻ አርጓታል። ሁለተኛው ደግሞ የቤሉል መታገት ማን ሊያግተው እንደሚችል በእርግጥ እሷ ታውቃለች። ከዚህ በፊት ታግታ ስለነበር አሁን ማነው ናሆም አጎትየው ቢጠይቃት ከማን ጋር ነው ምን አይነት መኪና ነው እያለ ቢጠይቃት እኮ ትናገራለች። ከዚህ በፊት ደግሞ አግተዋት የነበሩን ሰዎች ታውቃቸዋለች። ምናልባት እሷ ትንሽ ፍንጭ ብትሰጠው እንግዲህ አሁን ናሆም እሱን ፍለጋ ሄዷል ማለት ነው። በጣም ያሳዝናል። መሲም እንግዲህ ከቴዲ ጋር ሆና ወሬዋን እያወራች እያለ ቀጥ ብሎ መሀል ላይ መጥቶባቸዋል ማለት ነው። ከዚህ ጋር ምን ትሰሪያለሽ ደግሞ አንቺ ብሎ ሲናገራት አይ ምንም ብላ እየተርበተበተች ምን ትሰሪያለሽ ምንስ ብትሰራ አንተ ምን አገባ
ከዛ አያገባኝም እንደማያገባኝ ላሳይ ብሎ ሊመታው ሲል እሷ አገላግላቸዋለች። ከዛም እንግዲህ እጄን ያዥና ነይ ብሏታል። ከዛ ግራ ገብቷት እንዴ ብላ በቃ የምታደርገው አጣች። ከዛ አማራጭ ስለሌላት ወደ ቤት መሄድ ስለነበረባት ቴዲን ጥላ እንግዲህ እጁን ይዘዋለች። ጎበዝ ናት መሲ፣ ቆቅ ናት። ምክንያቱም ቴዲን ይዛ ብትቀር ኖሮ መግቢያ የላትም። ከዛ እንግዲህ ከናውም ጋር እጁን ይዛ ወደ ቤት ገብተዋል ማለት ነው። ከዛም ሶፋ ላይ አስቀምጧት ጠይቋታል። ምንም ነገር አይደለም በቃ እንዴ እንደ ጓደኛ ማውራት አይቻልም እንዴ ምናምን። ከቤት ስወጣ አገኘሁት ትንሽ እያወራን ሄድን። ርቀት አላችሁ ብሎ እሱም ቢሞክር ልታወራ አልቻለችም። እሺ ጊዜ እናገኛለን ችግር የለም ካንቺ ጋር ምናወራው አለ ብሏት ወደ እህቱን ወደሚያስታውስበት ፎቶ ሄዶ ነው እንግዲህ ኑንያት የመጣችው ማለት ነው እያለቀሰች። ከዛም የተፈጠረውን አይተናል። እንግዲህ የቤሉል ፍቅረኛ ደግሞ እዛ የፈረደባት ክፍል ግቢ ተብላ ብቻዋን እንግዲህ ገብታ ፍራሹ ላይ ቁጭ ካለች በኋላ እንግዲህ ተጋድማለች። አልጋው ላይ ጋደም ብላ ራሱ ማልመቻ ሲል ጃኬቱን አርገዋለች። ጃኬቱ ላይ ደግሞ ቆረቆራት መሰል ምንድነው ብላ ስታነሳ እንግዲህ ጌጡ ተገኝቷል። ጌጡ ሲገኝ ደግሞ እንግዲህ ማን እንዴት ሊወስደው ይችላል እሱ ብላ እየተንደረደረች ሄዳ ለነ ኤልሹ ክፍል ስትገባ እንግዲህ እናትየዋ አለች። ምክንያቱም ኤልሹ ደግሞ እናትየዋ ክላስ ሄዳ ይሆናል ብላ ስትሄድ አለች፣ ተኝታለች። ምን እየሰራሽ ነው አንቺ ክላስ አትሄጂም እንዴ ስትላት ከዛ አይ አሟት ነው ብላ ያው ታዱ ሸፋፍናላታለች። ትምህርት እንዳቋረጠችም አላወቀችም። ወይኔ ልጅ አመመሽ እንዴ ብላ እዛው ቁጭ ባለችበት ነው እንግዲህ ምን ባገኘው ብላ ዘላ መጣ። ያው ከቤሉል ኪስ ያገኘችውን ወርቅ እንግዲህ ሰጣቸዋለች። በፍጹም እንዲህ ሊያደርግ አይችልም ምን አቶ ብላ ሄለንም በጣም አዝናለች። በዚህ ላይ ደግሞ ኤልሹ የራሷ ስራ ስለተጋለጠባት በጣም ደንግጣ ካልጋ ላይ ተነስታ እንዴት ሊሆን ይችላል አንቺ ወንድሜን እንደዚህ አትበው ብላ ዞራባታለች ማለት ነው ወደ መክሊት። እንደው እንግዲህ መክሊትና ኤልሹን እሳትና ጭድ ያርጋቸው ብላችሁ ጸልዩ። እናንተ በዚህ ጉዳይ ላይ እስቲ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።